ዳጊ እንዳታስፈጠርጠኝ ውጣ 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 በቃ ምንድነው አልገባኝም ለምን ነው የምትመጣው ፈልጌሽ ነው የመጣሁት አንተ ስለፈለከኝ አታገኘኝም ስለፈለከኝ እንደዛ የሚባል ነገር ነው ፈልጌሽ ነው የመጣሁት አይደል ጨርሻለሁ አዳምጠኝ ዳጊ ውጣ መግባት አትችልም አላወራም አልፈልግም ይሄ ፍላጎት እሺ እኔ ደግሞ እፈልጋለሁ እኔ አልፈልግም ማውራት ዞር በይልኝ ዳጊ እኔ ማውራት አልፈልግም ምን ይሁንሽ ነው ስለማልፈልግ ለአንዴና ለመጨረሻ ጊዜ ነው የምነግርሽ ይቅርታ የምጠይቅሽ እቴትዬን ነው የምልሽ ይኸውልሽ በእቴትዬ ነው የምምልልሽ ለአንዴና ለመጨረሻ ጊዜ ነው ይቅርታ እየጠየኩሽ ያለሁት በኋላ እንዳይቆጭሽ ይቅርታ የምልሽ አሁንና አሁን ብቻ ይሄንን በር እየሰማሽ ነው ይሄንን በር አልፌ ከወጣ ሁለተኛ ፊት ለፊትሽ አልቆምም አይንሽንም ማየት አልፈልግም በዚህ ልክ የሚያደርግሽ ከሆነ እቴትዬን ነው የምልሽ ሁለተኛ አይንሽን አላይም እኔን አሳዝነ ብቸኛ አርገ ምንም አትሆን ብለህ ልቤን ባዘን አፍተልትለ ተንገብግባው ትኑር ትረር ብለህ በኔ ፈርደ መሄድን አዎይ ገሸሽ ልትለዎይ በኔ ላይ ጨክነ መሄድን አዎይ ገሸሽ ልትለዎይ ጓዝህን ሰላም የተወደዳችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። የኔ ምኞት ደግሞ እናንተ ደህና እንድትሆኑልኝ ነው። ቤተሰብ እንግዲህ ሰሞኑን እንዳሰብነው ሳይሆን እንዳላሰብነው ነው ነገሮች እየሄዱ ያሉት። ከሜሪ ጋር ያለው ነገር ጥሩ አይደለም። ባለፈው የታመምኩኝ ጊዜ ቤት ውስጥ መጥቶ የሚጠይቁ ልጆች ስታይ ትንሽ ተናዳ ነበረ። እሱን ተከትሎ ተጣልተን ነበረ። ያው ይቅርታ ለማለት ሞክሬ ነበረ፣ ግን ይቅርታዬን አልተቀበለችም። ብዙ ጊዜ ደውያለሁ፣ ብዙ ጊዜ እሷን ለማግኘት ፈልጌያለሁ ምናምን፣ ግን መንገዶችን ዝግትግት አደርጋብኝ ነበረ። አላውቅም፣ ብዙ የሚያስከፋ ነገር አድርጌያለሁ ብዬ አላስብም። ኖርማሊ ያው እነሱ የውስጣቸው ያለውን ነገር ነው የተናገሩት። እኔ ካፌ ወጣ ምንም ነገር የለም፣ ግን እዛ ጋር እነሱን ማስቆም ነበረብኝ ይመስለኛል። እነሱን ስላላስቆምኩኝ እሱ ጥፋት ነው። እሱን ደግሞ አምኜ ነው ይቅርታ አስጠይቃት የነበረው፣ ግን እሷ ፈቃደኛ አልሆነችም። ጥላኝ ነበር የወጣችው ባለፈው ቪዲዮ እንዳያችሁትና የሆነ ከአንተ ጋር ያለን ነገር አብቅቷል፣ በቃ እኔም የራሴን ህይወት እኖራለሁ፣ አንተም የራሴን ህይወት እኖራለች። ያው እኔ ተፈጥሮዬን ብዙ እንደዚህ የምለማመድ ሰው አይደለሁም እና በቃ እኔም እንዲህ ካለችኝማ ለእኔ ያላት ነገር አልቋል ብዬ የራሴን ህይወት ለመጀመር ሞክሬ ነበረ። ግን ቪዲዮ ላይ እንዳያችሁት አልቻልኩኝም። ያልቻልኩበት ምክንያት ደግሞ ያው ሜሪ ጋር ያለኝ ስሜት አሁንም ስላለ ነው። ከሴቶች ጋር ሆኜ ራሱ እሷ ነበረ ትዝ እያለችኝ ነበረው። የኔ ልብ ደግሞ ለአንድ ሴት ነው ቦታ ያለውና ሌላ ሴት መግባት አልቻለም። ምክንያቱም ውስጥ ሜሪ ስላለች ማለት ነው። እሷ ካልወጣች ሌላ ሰው መግባት አይችልም። ስለዛ መሆን አልቻልኩኝ። ሞክሬ ነበረ። ከዛ በኋላ ለማግኘት ሞከርኩኝ። ደወልኳት፣ አታነሳም። ቴክስት ልካለሁ፣ አትመልስም። ትገኝበታለች ብዬ ያሰብኩት ቦታ ሁሉ ዞርኩኝ፣ ላገኛት አልቻልኩም። ጓደኞቿ ምናምን ጠያየኩኝ። በጣም ብዙ መንገድ ነው እሷን ለማግኘት ድጋሚ ይቅርታ ለመጠየቅ የሄድኩት። ብዙ መንገድ ሄድኩኝ። ከዛ በቅርበት ከሚያውቋት ሰዎች መረጃ አገኘውና ቤት አይደለም ያለችው፣ ትንሽ ሲደብራት የምትሄድበት ገስት ሃውስ አለ ብለውኛል። አሁን እዛ አካባቢ ነው ያለሁት ይመስለኛል። ከዚህ በፊት ከነዳኒ ጋር ምናምን ቪዲዮ ምናምን ሰርታለች እዛ ገስት ሃውስ ውስጥ። ያን ቤት ተወደዋለች መሰለኝ። ሲደብራት እዛ ትሄዳለች ብለውኛል። እዛ አካባቢ ነው ያለሁት። ገብቼ ይቅርታ ጠይቃታለሁ። ግን ይሄ ይቅርታ የመጨረሻ ነው፣ ለአንዴና ለመጨረሻ ጊዜ ነው ይቅርታ መጠይቃት። ምክንያቱም ብዙ እንደዚህ ባህሪ አይደለም፣ ጥጋበኛ ነው። እንደዚህ
10 እየደጋገምኩ ይቅርታ የመጠየቅ ልምዱም የለኝም። ይሄንንም እሷ ስለሆነች ነው እሷን ላለማጣት ብዬ ነው ይቅርታ የምጠይቃት። ምክንያቱም ሜሪ ጥሩ ልጅ ናት፣ ለእኔ ጥሩ ነገር አድርጋልኛለች፣ ጥሩ ነገር ሆናልኛለች። ስለዛ እንዲህ እንደ ቀላል ልክ እንደ ቃቃ በቃ ለዚህ ጋር አልቋል የምለው ነገር የለም። እሷ ግን እንደዛ ብላለች። እኔ ጋር ግን ጥሩ ነገር ስላለ ለእሷ ማጣትም ስለማልፈልግ እሷን ዛሬ ይቅርታ ጠይቃታለሁ። ምላሿ ምን ሊሆን እንደሚችል አላውቅም። ጥሩ ከሆነ ይቅርቴን የምትቀበል ከሆነ አብረን እንሆናለን። አይ አልቀበልም ደግሞ የምትል ከሆነ ከዛሬ ጀምሮ ያው ማንገናኝ ይሆናል ማለት ነው። ስለዚህ ይሄ ቪዲዮ ወሳኝ ቪዲዮ ነው። የኔና የእሷ አብሮ የመሆንና ያለመሆን ውሳኔ የሚወስነው ይሄ ቪዲዮ ነው። መልካም እድል ብትሉኝ ደስ ይለኛል። ያው እኔ አብረን ብንሆን ደስ ስለሚለኝ ማለት ነው። ግን በአንድ ሰው ፍላጎት ብቻ ስለማይሆን የእሷም ፍላጎት መኖር አለበት። እንግዲህ ምላሿ ምን እንደሚሆን አላውቅም። እንደምመጣም አታውቅም። ምንም አላልኳትም። ቅርብ ነኝ። እዚሁ እገባና ይቅርታ ጠይቃታለሁ። የሚፈጠረው እንግዲህ አብረን ነው የምናየው። የማይሳካም ከሆነ ያው እሷን በራሷ መንገድ ህይወቷን ትቀጥላለች፣ ስራዋን ትሰራለች። እኔም በራሴ መንገድ ህይወቴን እቀጥላለሁ፣ ስራዬን እሰራለሁ ማለት ነው። ግን ያው ብዙዎቻችሁ አብረን ስንሆን ደስ ብሏችሁ ነበረ፣ ፊውቸርም እንደሚኖረን አስባችሁ ነበረ። ግን ያው እስካሁን ባለው እንደዛ አልሆነም። ፈጣሪ ካለው ይሆናል፣ ካለው አይሆንም። እንግዲህ መልካም እድል እንድትሉኝ ነው። ቅርብ ነኝ ያሉት ልግባና ያለውን ነገር ደግሞ ተከታተሉ። መልካም ቆይታ። ሰላም ለዚህ ቤት። ዳጊ እንዳታስፈጠርጠኝ። ውጣ አልገባኝም። ለምን ነው የምትመጣው? ፈልጌሽ ነው የመጣሁት። አንተ ስለፈለከኝ አታገኘኝም። ስለፈለከኝ እንደዛ የሚባል ነገር ነው። ፈልጌሽ ነው የመጣሁት አይደል? ጨርሻለሁ። አዳምጠኝ ዳጊ። ውጣ። መግባት አልችልም። አላወራም። አልፈልግም። ይሄ ፍላጎት እሺ። እኔ ደግሞ እፈልጋለሁ። እኔ አልፈልግም ማውራት። ዞር በይልኝ ዳጊ። እኔ ማውራት አልፈልግም። ምን እየሆንሽ ነው? ስለማልፈልግ በቃ አንደኛ መግባት የለብን። በሩ ክፍት የሆነ ነገር ሁሉ እኮ አይገባበትም። ስርዓት አልፈልግም። ሜሪ ሌላ ነገር ውስጥ እንዳከችኝ። ምንም ሌላ ነገር ውስጥ መንገራሳ ዳጊ ከኔ ጋር አልፈልግም። ምን የደበቅሽው ነገር አለ? በደብቅ በገዛ ቤቴ አትገባ። ዞር በይ። ምን ደብቀሽ ነው? ለምንድን ነው እንዳልገባ የፈለግሽው ነው ዋናው ጥያቄ። እዚህስ ነይ እስኪ ክፈች። ምን ደብቀሽ ነው? ክፈች። እዚህ ክፈች። ታረጋው ነገር ሁሉ እንዳልቀኛት በቃ ክፈች። ይሄንን ሰው ታይቷል። አልከፍተም። ማን ነው የተኛው? እንዴ ዳጊ አልገባኝም። መተም ይዘሽ ነይና ክፈች። ማን ነው ያለው? ማን ነው ያለው? አሁን አንተ ሳልሰብሮ ክፈችው ዳጊ። ሳልሰብሮ ክፈችው ሜሪ፣ ክፈችው ሳልሰብሮ። ሌላ ነገር ውስጥ አትክተች። ይሄን ላንተ ማን ነው ተኝቷል ያልሽ? አይጠበቅብኝም። ይሄ እኔ ቤት ነው ማለት አይጠበቅብህም። ክፈችው። ሌላ ነገር ውስጥ እንዳትከቺኝ። ወንድነትን የተጠቀምክ ነው። ክፈችው ሜሪ። እንዴ ምንም አንተ የሚመለከት ነገር የለም እዚህ ውስጥ። ማን ነው ተኝቷል ያልሽው? ማን ነው የተኛው? ሰው ተኝቷል ነው ያልኩህ። ማን ነው የተኛው? ሁሉ ነገር ወንድ ነው የሚሆነው። አልገባኝም። እሺ ትከፍቺዋለሽ? አከፍቺው? እንዴ አንተ ከምሰብረው ክፈችው። ልስበረው? ማን ነው የተኛው? ክፈችው። ዝም ልክል ትችላለህ? ዝም በል። ሰው ሁሉ እንዳንተ አይደለም። ዝም በል በቃ። የተኛው ሰው ማን ነው? አሳይኝ። አይደለም ክፈችው። ዝም በል በቃ። ክፈችው። ምንድነው? በቃ ዝም በለኝ። በቃ ዝም በለኝ። የምትርበተበት ጋኑ ቀዳዳውን ስትሽ የምትርበት ማን ነው ያለው? ክፈችው። እኔ ና አድርገኝ ወንዴውን ብቻ ና ክፈች።
ምንድነው? ምን አለ? ሰው አለ? ለምን ሰው አለ አልሽ ታዲያ? ሰው ሁሉ እንዳንተ ነው የሚመስል? ሰው ሁሉ እንዳንተ ዝረከካል? ሌላንሽን ውስጥ አትክተቺ ታዲያ። ሰው ሁሉ እንዳንተ አይደለም። አንተ ዱርዬ ስለሆንክ ሰው ሁሉ ዱርዬ ይሆናል። ታዲያ ለምን ቀድመሻት ነው? ሰው ተኝቷል። ለምን ማለት አስፈለገ? ዳጊ አልፈልግም። ተነስ። እኔ እናንተ ምንም የምናወራው ነገር የለም። በቃ ተነስ። በቃ ተነስ። ኖ ለምን የልብህን ካደረግክ በኋላ ማለት አሁን እኔ ጋር ምንድን ነው የመጣኸው? ላወራሽ ነው የመጣሁት። ሜሪ ሰራዊ ደርሳል። ተው፣ ምንም ስራ የለኝም። ልትሄድልኝ ትችላለህ? እንዴት ነሽ? በቃ አልፈልግም። ዳጊ ምን አድርግ ነው? ስለኖርኩ ከፋህ? እየኖርኩ ስላለ ደበረህ? ራሴ እንዳጠፋ ነው የምትፈልገው? ምን አድርግ ነው? በቃ ተወኝ። በቃ አንተ በሌላ ዓለም ላይ የተከበብክ ሰው ነህ። በቃ ተወኝ። በቃ እኔ ለምን ደግሞ አትተወኝ? ምንድን ነው የከበደህ እኔን መተው? ታውቂያለሽ እንደማይሆንልኝ አይደል? ያላንቺ እንደማይሆንልኝ ታውቂያለሽ። ለምንድን ነው በዚህ ልክ የምትጨክኝ? ዳጊ በእግዚአብሔር በቃ እኔ ስለማልፈልግ ነው። በቃ ምንም ነገር አልፈልግም። ያረካኝ ነገር እኔ አሁን አምባጓሮ መፍጠር አልፈልግም። የሆነ ነገር መጫጫህ አልፈልግም። እኔ ደክሞኛል። እኔ በቃ የራሴን ህይወት አልፈልግም። እኔ እንደ ድሮአችን ሰላም አልፈልግም። ዳጊ አትንካኝ። ይሄ እጅ ብዙ ነገር የነካ ሳይሆን አልፈልግም። አልፈልግም። ነው ታውቂያለሽ ዳጊ በየቀኑ አዳዲስ ሴት እያያዝክ በየቀኑ አዳዲስ ሰው። እኔ እኮ ባለፈው አልሽኝ አይደለ? የራስን ህይወት መስረት እንደውም ግን ሞከሩ ግን አልችልም። ዩሲ አንተ ቢያንስ ሞክረሃል። እሺ እኔ እንኳን እንደሞከር ውስጥ በቃ አንቺ ነው ያለሽው። ሌላ ሴት መግባት አትችልም። ገብቶሻል አይደለ? ዳጊ እኔ ብችል ችግር እኮ የለውም። እኔ አሁን ተረጋግቼ ማውራ ለምን መሰለህ? እኔ አሁን በቃ የኔ ባህሪ እንዴት ብዬ ልንገርህ? በቃ በጣም እኔ ተረጋግቼ ነው ማወራው። በቃ አሁን ያመጣሁት ነገር ስለሆነ በቃ ትቼዋለሁ። መጫጫ አሁን መጣላቱን ትቼዋለሁ። መጣላት ቢሆን ያ ሁሉ ሴቶች እንደዛ ሲያደርጉኝ ምንም አልልም። ነገ ደግሞ ምን አይነት ቪዲዮ እንደምትለቅ አላውቅም። ግን በቃ ተወኝ። እኔ ህይወቴን ልኑርበት። በቃ አላሳዝንህ። የመጣሁት አሁን ቤትሽን ራሱ አልነገርሽኝም። አላውቀውም ከየትና ከየት ነው የመጣሁት። ስንት ሰው ጠይቄ መሰለሽ ይሄ ሁሉ ነገር የማደርገው ለማን? ቆይ አላሳዝንህም? እኔ መኖር የለብኝም? እንደዛ ነው የምትፈልገው? እንድትኖሪ ነው የምፈልገው። እንደዛ ነው እኮ በቃ እኔ ብቻዬን ልኑር። ካልሆነ በቃ መኖር አልፈልግም። ሜሪ ከአንተ ጋር መኖር አልችልም። እያልኩሽ እኮ ነው። ምን ያደርግልኛል? በየቀኑ ይቅርታ እያልኩሽ እኮ ነው። ኧረ ዳጊ እኔ እንዲህ በቀላሉ አንቺን ህይወታችን ካሜራ እኔ አንተ ጭቅጭቅ መጣላት የሆነ ሴት የሆነ ምናምን እኔ ሰልችቶኛል። በእግዚአብሔር ዳጊ አትንካኝ ዳጊ በእግዚአብሔር በቃ እኔ እኮ ምንም ጥያቄ የለውም። ፍቅር አለብኝ። አዎ በጣም ነው ማፈቅርህ። በአንዴ ሌላ ሴት አንተን እንደምትሄድባቸው ነገሮች እኔ መሄድ አልችልም። ታዲያ እውነት የምትወጂኝ ከሆነ ፍቅር እኮ ይቅር ባይ እኮ ነው። አሁን አልችልም። ስንቴ ይቅር እኔ በእነሱ አፍ መናገር አልችልም። ምንም ትንሽ እኔ ለመረዳት አትሞክሪ። እንዴት ዳጊ? እነሱን የተናገሩት እኛ አይደለ? ከኔ አፍ ምን ወጣ? ምንም እኮ የወጣ ነገር የለም። ግን በቃ እነሱን እዛ ጋር ማስቆም ነበረብኝ። አላስቆምኩም። እሱ ጥፋት ነው አምኛለሁ እኮ። ለዛም ነው ይቅርታ ደጋግሜ እየጠየኩሽ ያለሁት። እዛ ጋር ባለፈው እንዳትነካኝ ስትነካኝ ይወረኛል ብለሽ እንደዛ ልብኝ ሰብረሽኝ አባረርሽኝ አይደለ? ግን በቃ ቤትም ሄጄ አይምሮዬ ላይ አርፍ አልቻልም። ስላንቺ ነው ሳስብ ነበር። ከጠዋት ጀምሮ የፖስተትከው ፎቶ ላይ ራሱ ከስድብ ያን ሁሉ ነገር እያሉ አንተ አይንህን በጨው አጥበህ ሴት አቅፈህ ነው ቪዲዮ የለቀቀው። ሲቀጥል የማይሆን ነገር ውስጥ በአንቺ ምክንያት ልገባ ነበር አይደለ? በቃ አልፈልግም እንደዚህ ጭራሽ ጓደኛ ያመጣህን የሆነ አሮኖኒ ምን አይነት ምንድነው እንደዚህ ተርመጠመጠ ህይወት እኔ አልፈልግም። እኔ ደክሞኛል። እንደዚህ ህይወት አልፈልግም። ያላንቺ ማኖር ትረዱኝ። በቃ የተረዳችሁኝ አይደለም። በቃ እኔ ብቻዬን መኖር ነው የምፈልገው። ያላንቺ መኖር የምችል መስሎኝ ነበር። እንድትነካኝ አልፈልግም። በእግዚአብሔር ግን አየሁትኝ። በቃ አልሆነልኝም። ገብቶሻል አይደለ? በቃ ማይሆን ልማድ ለምጄሻለሁ። እኔ ደግሞ እንዲህ በቀላሉ መምተውሽ ልጅ አይደለሽም። ብዙ ነገር ሆነሽልኛል አይደለ? ለኔ ብዙ ነገር አድርገሽልኛል። እንደ ቀልድ በቃ አልቋል የምለው ነገር አይደለም። ገብቶሻል? ቢሆን ኖሮ ምንም ነገር ባይኖረኝም ኖሮ እዚህም ድረስ አልመጣም ነበር። ስለምፈልግሽ ነው። አንቺ ማጣት ስለማልፈልግ ነው እዚህ ድረስ የመጣሁት። ብዬ ነው እያዳመጥከኝ። ምን እያደረግሽ ነው? እያወራሁሽ ነው እኮ አይደለ? ጭራሽ ማዳመጥ አልችልም። እያወራሁሽ ነው። ይቅርታ ልጠይቅሽ ነው ከዛ ድረስ የመጣሁት አይደለ? ይቅርታህን አልፈልገውም። ስለደከመኝ አልፈልገውም።
ሜሪ ዳጊ አልፈልገውም፣ ይቅርታ እውነት አልፈልገውም። እኔ በጣም ደክሞኛል። እኔ ያላንቺ አይሆንልኝም ሜሪ። ለምንድን ነው የማትረጂኝ እንዴ? አልጋ ላይ እኮ አይደለም አይደል ያገኘሽኝ? ለምንድን ነው እንደዚህ የምትሆኚው? እነሱ በአፋቸው በተናገሩት ነገር ለምንድን ነው እኔ ተወቃሽ የምሆነው? እንዴ አንድ ማታውቃት ሴት አንተ እኔ እንኳን ተጠግቼ እንደዚህ ማላውቀው ሰው መታ በሁለት ቀን የምታውቅ ሴት እንደዛ እሷ ነው ያወራችው። ትክክል ነው ያወራችው። ምንድነው እሷ ነው ያወራችው? እኔ አይደለም ያወራሁት። ስለ ጮክ እያስረዳኸኝ አይደለም። ለምንድን ነው በዚህ ብዬ ስለማወራ ደግሞ ያልተጎዳ ስሜት ውስጥ አይደለሁም። በጣም ተጎድቻለሁ ባንተ ሜሪ። ተጎድቻለሁ። እንደዚህ የሚያደርግ ነገር አልተፈጠረም አይደለ? ከተፈጠረም ይቅርታ እያልኩሽ እኮ ነው አይደለ? አንተ እንዴት ነው ልብ ሰብረ ልብ እንዴት ነው ባንዴ የምትጠግነው? ምንድነው አንተ እንዴት ነው የምታስበው? ሜሪ ይኸውልህ ቤቴ መተህ ስለሆነ ነው እንደዚህ ማዋራ። አይዊሽ እደጅ አግኝቼ ቢሆን ምን ማውራት እንዳለብኝ እኔ ነኝ የማውቀው። አንተ እኔ ፋራ ነው እንደምመስልህ? ይቅርታ እያልኩሽ ነው። አዳምጠኝ እስኪ፣ ፊቴን እያየህ ንገረኝ። ይቅርታ እያልኩሽ ነው። አልፈልገውም ይቅርታ። አንተ ይቅርታ ምንድን ነው ጥቅሙን ንገረኝ። እኔ እፈልግሻለሁ እያልኩሽ እኮ ነው። ይኸውልህ አንድ ቀን ልንገርህ፣ ተረዳኝ። እንደዚህ በምትሆነው ነገር እኔ ምንም ሴንስ አይሰጠኝም የምታደርገው ነገር። እኔ ውስጤ ከተሰበረ ቆየ። መቼ እንደሆነ ላስታውስ። የዛኔ እኔ እኮ ቤት ስመጣ በማላቃቸው ሁለት ዝኪው ስልኩን እኮ ስክሪፕት እናጣና ሰው ቀጥሮ ለዛ እሺ ምን አትርጂኝ? እኔ አትንካኝ፣ በእግዚአብሔር አትንካኝ፣ በቃ አትንካኝ። ሜሪ እንደዚህ የሚያደርግ ነገር እኔ ምን አደረግኩኝ? ከይቅርታ በላይ ሲጀምር ምንም ነገር የለም አይደል? ጠይቀኝ አንተ። ስንቴ ነው ይቅርታ የምጠይቀኝ? ስለምፈልግሽ እኮ ነው ደጋግሜ ይቅርታ የምጠይቅሽ። ስለምትፈልገኝ ነው ደጋግመህ ባልፈልግሽ እኮ አልመጣም እኮ። ደጋግመህ ሴት ጋር የምትሄደው ትናንትና አዲስ ሴት እኮ ልትጀምር ጠርተህ ከአንድም ሁለት ሴት ጋር እየደነስክ እንደዛ እየጠጣ ከመቼ ወዲህ ነው አንተ መጠጥ እንደዚህ መጠጥ ጀመር እኮ ነው ሜሪ? በቃ በእኔ ስለተናደርኩ ሁለት ሴት አንተ ምን ነው አሁን ቤቱ እኮ ሰው ቢኖር እኮ ዛሬ እኔ ከዚህ ፎቅ ወርወራ እኔ ያልገፋሁሽም እኮ እኔ ያላባረርኩሽም እኮ አይደለ? እዛ ጋር ገፍትረሽኝ ይልሽ አይደለ? በቃ የማይሆን ነገር አይምሮ እያሰበ ነበር። እኔም የራሴ ህይወት ልመስርታሉ ግን ሞከሩ ግን አልችልም። በቃ ያላንቺ አልችልም። ገብቶሻል? ስለምፈልግሽ አሁን እኮ እፈር አልፈልጋትም። በቃ አትንካኝ፣ አልፈልግም። አትንካኝ፣ በእግዚአብሔር አትንካኝ። በቃ በእግዚአብሔር አትንካኝ፣ በእግዚአብሔር በቃ አትንካኝ። በቃ እኔ አንተን ሳስብ የሆነ በጣም ቁሽሽ ያለ ነገር ነው የሚታየኝ። በቃ ልቀቀኝ። እውነቴን ነው የምነግርህ። ምንም ነገር አታርገኝ፣ አልፈልግም። እኔ ማለት ይጨንቀኛል። በቃ ስለአንተ ሳስብ በጣም ነው የምጨንቀው። በጣም ተረጋግቼ ማውራ ማለት ነው በጣም ከአቅሜ በላይ ሆነብኝ ነው ማውራ። ኢቨን እግዚአብሔር ፈርቼ ማውራ በጣም እግዚአብሔርን ፈርቼ ቤቴ ስለሆነ ቤት ተመቶ የሆነ ነገር አይቆንም በሚል ማውራ እንጂ በእውነት ለአንተ ምንም አይገባም። ምንድን ነው የምትፈልጊው ከዚህ በላይ? ቆይ ምንድን ነው ከይቅርታ በላይ ምን እንዳደርግ ነው የምትፈልጊው? ምን ላደርግ? ይቅርታ እያልኩሽ ነው አይደለ? ምንድን ነው የምትፈልጊው ከይቅርታ ሌላ? ደጋግሜ ነው እያንኳኩ ያለሁት ቤትሽን አይደለ ዳጊ? እኔ እኮ ደጋግሜ ቤት ስመጣ በሴት ተከበኑ እያገኘው ያለሁት። አንተ ደጋግመህ መጣ እኮ አንዴ ነው ያገኘሽኝ። አንዴ ነው እኮ ያገኘሽኝ። ዳጊ ትናንት የለቀቀው ፎቶ ምንድነው? ትናንት የለቀቀው ቪዲዮ ምንድነው? ህይወት ልጀምር ነው ብለህ ከአንድም ሁለት ሴት ጋር እየተቃቀፍክ እንደዛ ሳልሳ እየደነስክ ምንድነው? ስላልቻልክ እኮ ነው። ሞከርክ ዳጊ፣ ሞከርክ፣ አልቻልክም። ስሚ ልቤም ውስጥ ጭንቅላቴም ውስጥ አንቺን ያለሽው ለምንድን ነው የማትረጂኝ? የምረዳብህ መንገድ ምንድን ነው? ሄድካ ያን መንገድ እኮ ሄደሃል። ውስጥ ስለመለሰው ነው እንጂ ሞክራል። ሴቱንም አግኝተሃል፣ መጠጡንም። ነገ ደግሞ ጫት ደግሞ ይዘህ ደግሞ አገኘሃለሁ። ኖርማል ነው እኮ። በአንቺ ምክንያት ነው። እኔ እንደዚህ አይነት ባህሪ የለኝም ታውቂያለሽ እኮ አይደለ? እሱ ነው ቪዲዮ ላይ ነው። አሁን እኮ አረጋገጥኩ። በኢየሱስ እማይሆን ነገር ውስጥ ልትከቺኝ የነበርሽው አንቺ ነሽ። እማይሆን ነገር ውስጥ ግን እንደዛም አልሆነም እኮ። በቃ ይቅርታ እያልኩሽ እኮ ነው። ስለማልፈልግ ይቅርታ እያልኩሽ ነው። ምንድነው? እኔ እኮ አልጋ ላይ እኮ አይደለም ያገኘሽኝ። ምንድነው ከዚህ በላይ ማድረግ የምችለው? ይኸው ደጋግሜ እየደወልኩ ነው፣ አታነሽም። ደጋግሜ በቃ እኔ እኮ በቃ ሁሉ ነገር ደብሮኝ ሁሉ ነገር ትቼ ቤት ተቀምጫለሁ። ቤትም አልደርስብህም። አንተ የምትፈልጋቸው ነገሮች በሙሉ አድርግ።
የሆነ ቀን እኔ የማስፈልግ ጊዜ ይኖራል። የዛን ቀን የምፈልግሽ አሁን ነው የምፈልግሽ። የሆነ ቀን አይደለም። እኔ አሁን ነው የምፈልግሽ። ለምን አትረጂኝም? አላሽን ብችል ደስ ይለኝ ነበር። ውስጤ በጣም ተከፍቷል። በጣም በቃ የተጎዳው ሰው ነኝ። አንተ እንኳን ለሌለ ሰው ምንም ነገር ለሌለ እንዴት ነው ነርቨስ ያደርጋል? እኔ ግን ከአንዴም ሁለቴ በአይኔ እያየሁ ምንም አላልኩም። አንተ እዚህ ቤት ወንድ ብታይ እንዴት ነው የምትሆነው? ንገረኝ እስኪ። አንተ ወንድ ብታይ እዚህ ቤት አትገባ አታልፍም ስትይ እንደዛ መሰለኝ። በቃ ጥፋት ነው። አንተ ስንት አታልፍም አትገቢም ብለኸኛል እኮ። ደጅ እንውጣራት እንብላ እዚህ አትገቢም። ስንት ቀን ነው እንደዛ? ፕራንክ አይደል እንዴ? ፕራንክ እኮ ነው የነበረው እሱ አይደል? እሺ እኔም ፕራንክ ነው ልበል። ባዶ ቤት ነው ያየኸው። እንግዲህ ምንም ነገር የለም እኮ ያለ መስሎኝ ነበር። ለምን ትጠረጥረኛለህ? በዚህ ያህል ምን ስላጠፋው እንዴት አደረገኛል? ለምን በቃ ይሄ ነገር ይሄን ያህል ያስከፋል ብዬ አላስብም። ለምን ጥፋቱን ያጠፉት እነሱ ናቸው፣ እኔ አይደለሁም። ለነሱም ደግሞ ይቅርታ እየጠየኩኝ ነው። ገባሽ? ወንድ ልጅ ነኝ እኮ ሜሪ። በዚህ ልክ እንደዚህ ዝቅ ማየቴ ናት። ፍቅርን ብዬ እኮ ነው አይደል? 10 እየደወልኩ 10 እያንኳኳ ቤትሽን። ወንድም የለሽም እንዴ? ወንድም ባይኖርሽ አባት ይኖርሻል አትሊስት ማለት ነው። በጣም ወዳቸው እግዚአብሔር ይመስገን። በጣም ወዳቸው ወንድሞች አሉ። በጣም ወዳው አባት አለኝ እና እነሱ አንተ የምታደርገው ነገር ከማንም ከምንም የሚበልጥ ነገር አይደለም እያረካለሁ። በጣም የሚያሳፍር ነገር ነው እያረካለሁ። በጣም የሚያሳፍርና የሚዘገንን ነገር ነው እያረካለሁ። ጥፋቴን አምኜ እኮ ነው ሜሪ። ያረኩት ነገር አሳፍሮኝ እኮ ነው የመጣሁት አይደል? ይቅርታ ከይቅርታም በላይ ማድረግ ያለብኝ ነገር ካለ ላድርግ። አንቺ ስለሆንሽ ነው እንደዚህ ማደርገው። ለማንም እኮ እንደዚህ ሆኜ እኮ አላውቅም። ዳጊ እኔ ጨርሻለሁ። ለዛ ብዙ ውስጤ ወጥቶልኛል። ያንተ ነገር ወጥቶልኛል። በጣም በተደጋጋሚ ቀስሜን ሰበርከው። በተደጋጋሚ ውስጤን ጎዳው። በተደጋጋሚ በቃ ከምነግርህ በላይ በጣም በቃ ጎድተኸኛል። ራሴ መቋቋም ማልችል በጣም ከባድ ነገር ውስጥ ነኝ። አንቺ እንዴት ነው እቺ ተደርጎበት እንኳን ሰው ይቅርታ ይጠይቃል እኮ አይደል? ሰው ገለው እንኳን እኮ ይቅርታ ይጠይቃል እኮ። ለምን አላስቆምካቸውም እኮ ነው አይደል? አንተ በየቀኑ እየገደልክ በየቀኑ ውስጤን እየሰበርክ እንደዚህ አይነት ህይወት ነው ካንተ ጋር ምኖር። ነገ ጧት የተሻለ ህይወት እንኖራለን ብለን ብናስብ እኔ እናንተ እንደዚህ ይሆንም። እስቲ በራስህ እንኳን አንተ ጠይቅ። እስቲ የምትሆነውን ነገር ለራስህ ጠይቀው። እስቲ ሰከን በል ቁጭ ብለህ አስበው። የአንዳንዱን የምነግርህ ነገር አንተ እንደዚህ ስለሆንክ ምንም የምታመጣው ለውጥ የለም። አሁንም ደጋግሜ እየጠየኩሽ ነው ይቅርታ። ከይቅርታ በላይ ምን አለ? ምንድን ነው የምትፈልጊው ከዚህ ውጪ? የምፈልገው እየነገርኩህ እኮ ነው። የምፈልገው ብቻዬን መሆን፣ ከአንተ ጋር መሆን አልፈልግም። እርግጠኛ ነሽ? በኋላ እንዳይቆጭሽ ሜሪ። ለምን ይቆጨኛል? እቴትዬን ነው የምልሽ፣ እንዳይቆጭሽ በኋላ በማይረባ ነገር በማይረባ ምክንያት ሰው ስንት ነገር ይተላለፋል አይደለም? ይሄ በማይረባ ምክንያት ማለት ነው። አልጋ ውስጥ አንሶላ ውስጥ አይደለም ያገኘሽኝ እያልኩሽ እሱማ ጥዬ ሄድኩኝ እኮ እሱን ማየት ስለማልፈልግ። አንተ እስቲ ቆይ፣ አንተ የማታውቀው ሰው 2 ቀን 3 ቀን አውርቼው የኔን ፕራይቬት የሆነ ነገር እያደረገ ብታየው ምንድን ነው የሚሰማህ? ምንድን ነው እኮ? ይቅርታ፣ ለዛ እኮ ነው ይቅርታ እያልኩሽ ያለሁት። እንዴ እስቲ አንተ ለኔ ቦታ የምትወጂኝ የምትፈልጊኝ ከሆነ እኮ ይቅርታ መጠየቅ እኮ ያን ያህል ከባድ እኮ አይደለም። ስንቴ ነው ይቅርታ ማድረግልህ? እስቲ ንገረኝ። አንዴ ነው ያጠፋሁት እኮ አይደለ? እንግዲህ ከዚህ በላይ እንግዲህ እኔ እኮ ስም ተሳስተሻል ብለህ እኮ ህይወቴ ሁሉ የተመስቃቀለበት ጊዜ ነበር። ስም ተሳሳትሽ እችን ታክል ስም ምን ስላረኩ እንደዚህ የምትሆነው? ምን ስላረኩ? ምን ስለበደልኩ? ለእኔ ይገባኛል። አንተ ያረካኝ ነገሮች በሙሉ ለእኔ ይገባኛል። እኔ እንደሌላ ሴት አንተ በነበረብህ ነገር አፍሬ ጥዬ አልሄድኩም። የአንተን ነገሮች በሙሉ የእኔ አድርጌ የተቀበልኩ ሴት ነኝ። ለእኔ የሚገባው ነገር ይሄ አይደለም። ስለማይገባሽ ነው እዚህ ድረስ የመጣሁት። አንተ እንደምታስበው እዚህ ቤት ወንድ መኮልኮል አቅቶኝ አይደለም። ግን ይሄ በምን ቋንቋ ነው የምንግባባው ሜሪ? ካልተግባባን መተው ነው በቃ። ሜሪ
ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ይቅርታ የምጠይቅሽ እቴትዬን ነው የምልሽ። ይኸውልሽ በቴትዬ ነው የምምልልሽ። ለአንዴና ለመጨረሻ ጊዜ ነው ይቅርታ እየጠየኩሽ ያለሁት። በኋላ እንዳይቆጭሽ ይቅርታ ምልሽ አሁንና አሁን ብቻ። ይሄንን በር እየሰማሽ ነው አይደል? ይሄንን በር አልፌ ከወጣ ሁለተኛ ፊት ለፊትሽ አልቆምም። አይንሽንም ማየት አልፈልግም። በዚህ ልክ የሚያደርግሽ ከሆነ እቴትዬን ነው የምልሽ። ሁለተኛ አይንሽን አላይም። አመል ያለብኝ እኔ ሱሰኛሽ አይቼሽ አልጠግብ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ የልግባን ወዴ ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ የልግባን ወዴ ልድረሰው ሰኞ ማክሰኞ ሮብና ሐሙስ 40 ዓመት ሆነ ቀናቱ እስኪደርስ በጣም ልቤን ስለምታውቀው ነው እንደዚህ የምታደርገው። ዳቦ